የቀድሞ ፍቅረኛዬን አገባህብኝ ብሎ በበቀል ተነሳስቶ በአቶ ተመስገን ዳንኤል ላይ የግድያ ወንጀል የፈጸመው ተከሳሽ ችሎት መቅረቡ ተገለጸ። በአቶ ተመስገን የግድያ ወንጀል የፈጸመው አቶ ጸጋይ ታደሰ የጌዲኦ ዞን ከፍተኛ ፍርድ ቤት ቀርበው የተከሳሽ ማንነታቸው ተረጋግጧል። የጌዲኦ ዞን ፖሊስና አቃቤ ሕግ በጋራ በመሆን በአጭር ጊዜ መረጃና ማስረጃ በማሰባሰብ የተዘጋጀውን የክስ መዝገብ የጌዲኦ ዞን ከፍተኛ ፍርድ ቤት ዛሬ ተመልክቶታል። ተከሳሹ ፍርድ ቤት ቀርቦ ማንነቱ የተረጋገጠ ሲሆን ሚያዝያ 26 ቀን 2018 ዓ.ም ክስ እንዲሰማ ቀጠሮ መያዙን የችሎት ዘገባው አረጋግጧል። ፍርድ ቤቱ በተከሳሹ የቀረበበት ክስ ዋስትና የሚከለክል በመሆኑ ተከሳሹ ክሱን በማረሚያ ተቋም ሆኖ እንዲከታተል ፍርድ ቤቱ ዛሬ በዋለው ችሎት ለዲላ ማረሚያ ተቋም ትዕዛዝ ሰጥቷል። ዘገባው የጌዲኦ ዞን ፖሊስ መምሪያ ሕዝብ ግንኙነት ነው። ጠቅላይ ሚኒስትር ኔታንያሁ የካንሰር ሕክምና ሲያደርጉ መቆየታቸውን በይፋ አመኑ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላለፉት ጥቂት ወራት በካንሰር ህመም ሲሰቃዩና ሕክምና ሲያደርጉ እንደነበር ዛሬ አርብ በይፋ አስታወቁ። የ76 ዓመቱ መሪ ይህንን ሚስጥር ለምን ደበቁ? አሁንስ የጤና ሁኔታቸው በምን ደረጃ ላይ ይገኛል? በመጀመሪያ ደረጃ ላይ የሚገኝ የፕሮስቴት ካንሰር ተገኝቶባቸው እንደነበር ገልጸዋል። እንደ ኢሮፓያን አቆጣጠር በ2024 ማጠናቀቂያ ላይ ቀዶ ጥገና ካደረጉ በኋላ በኢየሩሳሌም በሚገኘው ሀዳሳ የህክምና ማዕከል የተሳካ ህክምና ተደርጎላቸዋል። ከኢራን ጋር በነበረው ከፍተኛ የጦርነት ወቅት በሀገሪቱ ላይ ስጋት እንዳይፈጥርና ትኩረት እንዳይከፋፈል በማሰብ መረጃው ሚስጥር ሆኖ እንዲቆይ መደረጉንም ጠቁመዋል። ኔታንያሁ አሁን ካንሰሩ ሙሉ በሙሉ እንደጠፋና በጣም ጥሩ የጤና ሁኔታ ላይ እገኛለሁ ሲሉም ለህዝባቸው አረጋግጠዋል። ይህ መግለጫ የወጣው በአርቲፊሻል ኢንቴሊጀንስ AI የታገዙና ኔታንያሁ ሞተዋል የሚሉ የሐሰት ቪዲዮዎችና ወሬዎች በማህበራዊ ሚዲያ ላይ ተሰራጭተው በነበረበት ወቅት መሆኑ ጉዳዩን ይበልጥ አነጋጋሪ አድርጎታል። ኔታንያሁ በጦርነትና በህመም መካከል ሆነው እስራኤልን መምራታቸው ለብዙዎች አስገራሚ ሆኗል። ህመማቸውን ደብቀው ጦርነቱ መምራታቸው የመሪነት ብቃት ወይስ ህዝብን መደበቅ በሚል ለክርክር በር ከፋች ሆኗል። የእሳቸው ማገገም በመካከለኛው ምስራቅ ሰላም ላይ ምን ተጽዕኖ ይኖረው ይሆን? ህመማቸውን በጦርነት የሸፈኑት መሪ ኔታንያሁ አሁን በካንሰር ላይ ድል ተቀናጅተዋል። የዓለም አቀፉ የንግድ ስርዓት ሊናወጥ ነው። ኤሚሬትስ ነዳጇን በቻይና ዩዋን ልትሸጥ እንደምትችል ለአሜሪካን አስጠነቀቀች። የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅ ያለው ጦርነትና የዶላር እጥረት ካልተቀረፈ ነዳጇን በቻይና ዩዋን ለመሸጥ ልትገደድ እንደምትችል ለአሜሪካን ጥብቅ ማስጠንቀቂያ ሰጥታለች። ከኢራን ጋር ያለው ውጥረት በባህር ሰላጤው ሀገራት የዶላር ዝውውሩን በማስተጓጎሉ ሀገራቱ አማራጭ ፍለጋ እንዲገደዱ አድርጓቸዋል። አሜሪካ የዶላር አቅርቦቱን በፍጥነት ካላመቻቸች ኤሚሬትስ ወደ ቻይና ዩዋን እንደምትዞር በግልጽ አስታውቃለች። ኤሚሬትስ ነዳጇን በዩዋን መሸጥ ከጀመረች ለዓመታት የዘለቀው የዶላር ዓለም አቀፍ የበላይነት ትልቅ ጥያቄ ውስጥ ይወድቃል። ተንታኞች እንደሚሉት ኤሚሬትስ ዶላርን ሙሉ በሙሉ የመተው ፍላጎት ባይኖራትም ይህ ማስጠንቀቂያ ግን አሜሪካን በፋይናንስና በደህንነት ዘርፍ እጅ ለማስጠም እንደ ግፊት መጠቀሚያ እየዋለ ነው። ሆኖም ግን ሁኔታው ለቻይና ዩዋን ዓለም አቀፍ ዝና ትልቅ በር የሚከፍት ነው። ይህ ዶላርን የመተው ንግግር አሁን ከተራ ወሬ አልፎ ወደ ተግባር እያመራ ይመስላል። የዓለም የንግድ ሚዛን ከአሜሪካን ወደ እስያ ቻይና እያጋደለ ነው። ይህ በኢትዮጵያና በሌሎች በማደግ ላይ ባሉ ሀገራት የዶላር ፍላጎት ላይ ምን ተጽዕኖ ይኖረው ይሆን?
የፔትሮ ዶላር ዘመን ያበቃ ይሁን? የኤሜሬትስ ውሳኔ ዓለምን ያስጨነቀ አጀንዳ ሆኗል። ተጫዋቾቹ ይምጡ፣ አብዮታዊ ዘቡ ግን እዛው ይቆይ አለች አሜሪካን። አሜሪካ በ2026ቱ የዓለም ዋንጫ ላይ ለሚሳተፉ የኢራን ብሔራዊ ቡድን ግልጽ የሆነ የይለፍና የክልከላ መስመር አስመረቀች። የውጭ ጉዳይ ሚኒስተሩ ማሪዮ ሩቢዮ በሰጡት መግለጫ ዋሽንግተን የኢራን ተጫዋቾች በዓለም ዋንጫ ላይ እንዳይሳተፉ የማገድ ፍላጎት እንደሌላትም አስታውቀዋል። ሚኒስተር ሩቢዮ እንደገለጹት የአሜሪካ ዋነኛ ስጋት ተጫዋቾቹ ሳይሆኑ ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያላቸው ግለሰቦች ናቸው። የኛ ችግሮች ስፖርተኞች አይደሉም ያሉት ሚኒስተሩ አብዮታዊ ዘቡ አባላት እንደ ጋዜጠኛ፣ አሰልጣኝ ወይም ቡድን አባላት ተመስለው ወደ አሜሪካን መግባት እንደማይችሉ በጠንካራ ቃላት አስገንዝበዋል። ከሚኒስተሩ ጎን የነበሩት ፕሬዝዳንት ዶናልድ ትራምፕ አስተዳደራቸው በፖለቲካዊ ምክንያቶች በስፖርተኞቹ ላይ ጫና ማሳደር እንደማይፈልግ ገልጸዋል። ይህ መግለጫ ባለፈው የካቲት 28 በአሜሪካና እስራኤል የጋራ ጥቃት የተከፈተባት ኢራን በዓለም ዋንጫው ላይ ያላት ተሳትፎ አጠራጣሪ በሆነበት ወቅት የተሰጠ ነው። ምንም እንኳን በሁለቱ ሀገራት መካከል ያለው ውጥረት ከፍተኛ ቢሆንም የኢራን መንግስት ቃል አቀባይ ፋትሜ ሞሃጀራኒ ሀገራቸው ለውድድሩ አስፈላጊውን ዝግጅት ማጠናቀቋን አረጋግጠዋል። የኢራን ወጣቶችና ስፖርት ሚኒስቴር ቡድኑ በውድድሩ ላይ እንዲሳተፍ አስፈላጊውን ድጋፍ እያደረገ መሆኑን ገልጸዋል። ኢራን በ2026ቱ የዓለም ዋንጫ በምድቧ ከቤልጅየም ከግብጽና ከኒውዚላንድ ጋር ትፋለማለች። ውድድሩ በፈረንጆቹ ሰኔ 11 ቀን የሚጀምር ሲሆን የኢራን ብሔራዊ ቡድን አባላት ወደ አሜሪካ በሚያደርጉት ጉዞ ላይ የቪዛና የደህንነት ምርመራ ጥብቅ እንደሚሆን ይጠበቃል።